ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ሐሙስ ሐምሌ 30 2018 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የተሰጠ የሐዘን መግለጫ። የሚኒሻ አባላቶች ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝን 15ኛ ኮር 33ኛ ክፍለ ጦርን ተቀላቀሉ። በደብረ ወርቅ 11 የሚኒሻ አባላትም ሙሉ ትጥቃቸውን ይዘውም ፋኖን ተቀላቀሉ። ከህልውና ትግሉ ጎን ለጎን ህዝባዊ መድረኮችም ተጠናክረው መቀጠላቸው ተገለጸ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዝ። ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የተሰጠ የሐዘን መግለጫ። ሐምሌ 27 ቀን 2018 ዓ.ም በታላቋ ደብረ ምጥማቅ ጻድቃኔ ማርያም ገዳም በደረሰው ድንገተኛ የመሬት መንሸራተት አደጋ የበርካታ ወገኖቻችንን ሕይወት ማለፉና ከባድና ቀላል የአካል ጉዳት መድረሱ ለአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ እንዲሁም ለጠቅላላው ሕዝባችን ጥልቅና እጅግ ከባድ የሆነም ሐዘን ፈጥሯል። ይህ ታሪካዊና ቅዱስ ስፍራ የብዙዎች መጽናኛና የጸሎት ቦታ በሆነበት ቅጽበት ደረሰ በተባለው ይህ አሰቃቂ አደጋ የ14 ወገኖቻችንን ሕይወት ቀጥፎ የሄደ 5 ወገኖቻችንን ለከባድ አካል ጉዳት እንዲሁም 2 ወገኖቻችንን ለቀላል ጉዳት የዳረገ ልብ ሰባሪም ክስተት ሆኗል። የወገኖቻችንን ድንገት ማለፍና መጎዳት ልብ ሰባሪም ክስተት ነው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በአደጋው ሕይወታቸውን ላጡ ወገኖቻችን የተሰማውን መራርና ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቻቸው ለገዳሙ ማህበረሰብና ለመላው ሕዝባችንም መጽናናትን ይመኛል። ልዑል እግዚአብሔር የሞቱትን ወገኖቻችንን ነፍስ በአብርሃም በይስሐቅና በያዕቆብ አጠገብ በገነት ያኑርልን። በጽኑ ተጎድተው በሕክምና ላይ የሚገኙትን ወገኖቻችንን ፈጣሪ በቸርነቱ ቁስላቸውን ይዳብስልን። ፈጣሪ ምሕረቱንም ያውርድላቸው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ሐምሌ 27 2018 ዓ.ም። የሚኒሻ አባላቶች ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝን 15ኛ ኮር 33ኛ ክፍለ ጦርን ተቀላቀሉ። የሚኒሻ አባሎቹ ከነሙሉ ትጥቃቸው 33ኛ ክፍለ ጦርን የተቀላቀሉ ሲሆን ከነዚህ የሚኒሻ አባላትም የሰላም ጥሪውን ተቀብለው የመጡ ሲሆኑ እስከዛሬ የተሳሳተ ፖለቲካ ተከትለን በመቆየታችን ይቅርታ በማለትም አሁን ያገዛዙን እድሜ ያራዘሙ ላሉ ጓዶቻቸውም የኛን መንገድ በመከተል ወደ አማራ ፋኖ ተቀላቀሉ ሲሉም ጥሪ አስተላልፈዋል። 33ኛ ክፍለ ጦር የተቀላቀሉት ያገዛዙ የሚኒሻ አባላትም ሁሴን ሙህዬ፣ እንድሪስ አያሌው፣ ሞገስ ክብረት፣ ጀማል ሙሐመድ፣ ኡስማን ሙሐመድ፣ ሙሐመድ መከተ፣ አህመድ የሱፍ፣ ሰኢድ ወሰን፣ ይማም አያሌው፣ ይመር አደም ይመር ናቸው። አባሎቹ ወደ ፋኖን ሲቀላቀሉ 33ኛ ክፍለ ጦር አመራሮችም በደማቅ ሁኔታም ተቀብላቸዋል ሲል
የ15ኛ ኮር ህዝብ ግንኙነት መረጃውን ማድረሶናል። በደብረ ወርቅ 11 የሚሊሻ አባላትም ሙሉ ትጥቃቸውን ይዘው ፋኖን ተቀላቀሉ። የወቅቱን የአብይ አህመድ አስተዳደር አካሄድ በመቃወም በጋራ እንታገላለን ያሉት 11 የሚሊሻ አባላትም ከነሙሉ ትጥቃቸው የነጻነት ታጋይ ፋኖችን መቀላቀላቸው ታውቋል። ሐምሌ 29 ቀን 2018 ዓ.ም ከደብረ ወርቅ ከተማ የወጡት እነኚህ 11 የሚሊሻ አባላትም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር 4ኛ ቦምቤ ሻለቃን በይፋ ተቀላቅለዋል። ይዘዋቸው የተቀላቀሉት የጦር መሳሪያዎችም እያለ እንዳለ M14፣ እያያ ከባዱ ክላሽንኮፍ፣ ካሳ አብዬ ክላሽንኮፍ፣ በለጠ አብዬ ክላሽንኮፍ፣ ጋሎ አብዬ ክላሽንኮፍ፣ ልንገረው አዳሙ ክላሽንኮፍ፣ ተሜ አስራደ ክላሽንኮፍ፣ ሰማው አባተ ክላሽንኮፍ፣ ወንዲፍራው አለሙ ምንሽር፣ እያያ ትልቁ ሚኒሽር፣ ጌትዬ ቸኮል ጀሌ ሆነው ተቀላቅለዋል። የአካባቢው የመንግስት መዋቅር የተዳከመ መምጣቱን የሚያሳዩ መሰል ክስተቶች እየጨመሩ መጥተዋል ሲልም የእዙ ህዝብ ግንኙነት በመረጃውም አመላክተዋል። ከህልውና ትግሉ ጎን ለጎን ህዝባዊ መድረኮችም ተጠናክረው መቀጠላቸው ተገለጸ። በሰሜን ወሎ ዞን መቄት ወረዳ አግሪት አስፋት ጸበላት ክላስተር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ሰፊ የህዝብ ንቅናቄ መድረክም አካሂዷል። በተካሄደው የንቅናቄ መድረክም ከማህበረሰቡ ጋራም ሰፊ ውይይትም ተደርጓል። በዚህ ውይይትም ህዝቡ በመቄትና አካባቢው ካሉ የፋኖ ኃይሎችም ጋራ የተጀመረው ትስስርና አንድነትም ተጠናክሮ መቀጠል እንዳለበትም አዎንታዊና ጠንካራ ምክረ ሐሳቦችም ሰንዝረዋል። በተጨማሪም ፋኖ የአማራ ህዝብ ስርዓት ወለድ በሆነ መንገድ የገጠመውንም ሁለንተናዊ የህልውና አደጋ ለመቀልበስ የሚያደርገውን ፖለቲካዊ የትጥቅ ትግል በሙሉ ልብነትም ለመደገፍ ዝግጁ መሆኑንም ገልጸዋል። በመድረኩ ማህበረሰቡ ካነሳቸው ዋና ዋና ነጥቦች መካከልም በትግሉ ተደራሽነትና ቅቡልነት ሰራዊቱ ፍጹም ለትግሉ የታመነ በጥኑ ስነ ምግባር የታነጸ ለጓዱና ለማህበረሰቡ ክብር ያለው እንዲሆን አበክሮ መስራት እንደሚገባም ማህበረሰቡ ማሳስቧል። ድርጅታዊ እድገትና ዲፕሎማሲ ድርጅቱ በድርጅታዊ እድገትና በዓለም አቀፍ ደረጃ የሚኖረውን ተቀባይነትም በእጅጉ ማሳደግ እንዳለበትም ተመላክቷል። የህዝብ ተቋማት ጥበቃ ፋኖ በተቆጣጠራቸው አካባቢዎችም የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶች በአግባቡ እንዲከናወኑ እያደረገ ያለው ድጋፍም ተደንቋል። በህዝቡ ሀብት የተገነቡ ተቋማትን ህዝቡን ሆኖ ፋኖ መጠበቅ እንዳለበትም ተገልጸዋል። በዚህ መድረክ ላይም በርካታ የዙና የክፍለ ጦር አመራሮች የተገኙ ሲሆን ለቀረቡት ጥያቄዎችና ሐሳቦችም ማብራሪያም ተሰጥቶባቸዋል። በመድረኩ ከተሳተፉት የፋኖ አመራሮች መካከል አርበኛ አሰፋ መሰለ የአደረጃጀት መምሪያ ኃላፊ፣ አርበኛ አራጋው እያለው የቅር ዝግጅትና ግምገማ መምሪያ ኃላፊ፣ አርበኛ ጋሻው ሙሉጌታ የዙ ምክትል ህዝብ አስተዳደር ኃላፊ፣ የመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች፣ የ303ኛ የ81ኛ እንዲሁም የ16ኛ ኮር 22ኛ ክፍለ ጦር አመራሮች ተገኝተዋል ሲልም የኮሮ ህዝብ ግንኙነት ኃላፊ ያደረሰን መረጃም ያመላክታል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።